ብዬ አስባለሁና ቼልሲም ትናንት ሌላው አስገርመውን ያለፈ ቡድን ነው። ከሜዳ ውጭ ናፖሊን ጠንካራውን አንቶኒዮ ኮንቴን ቡድን ተመርቶ ጨዋታውን አሸንፎ 8 ውስጥ ገብቶ ያጠናቀቀበት መንገድ ሌላው የትናንትናው አስገራሚ ከሚባሉ ጨዋታዎች መካከል ናቸው። ሌሎቹ ሊቨርፑል ለምሳሌ ግማሽ ደርዘን ጎል አስቆጥሮ ነው ያሸነፈው። ወጣ ገባ አልነበረው። የማድሪድና የቼልሲም በልዩነት ለማየት የፈለኩበት ምክንያት እንደዛ ነው። ሌሎቹ ወጣ ገባ የላቸው፣ አልተቸገሩም። ሲቲም አከታትሎ አስቆጥሮ 2 ጎል አሸነፈ ጨዋታው። ሊቨርፑልም ግማሽ ደርዘን ጎል አስቆጥሮ ያለፉት ጊዜያቶች ያለፉት 2-3 ወራት የውጤት እጦቱን የካሰበት ነው እና ምንም ልንለው አንችልም። ሊቨርፑል ቆራባ ግን ባሸነፈበት ጨዋታ ፍሎሪያን ቪርትዝ አሁንም ወደ ጎል አስቆጣሪነት አሲስት አድርጊለት መምጣቱ ነው። በ12 ጎሎችና አሲስቶች ላይ ተሳትፏል። በዘንድሮው ውድድር ዓመት ባለፉት 4 ጨዋታዎች ላይ 4 ጎሎች ላይ ተሳትፏል። ቪርትዝ እየመጣ ነው የሚለውን ነገር የተመለከትንበት። ሳላ ጎል አስቆጥሯል፣ ወደ ጎል አስቆጣሪነት መጥቷል። ይህ ቡድን የሚያነቃቃና ቡድን የሚጠቅም ውጤት ነው አሰልጣኝ አርነ ስሎት ያስመዘገቡት። ለቀጣይ ስንቅ ሊሆናቸው የሚችል እሳቸውም ተናግረዋል። አምና ፕሪሚየር ሊጉን ያነሳነው ሻምፒዮንስ ሊግ በጊዜ ስለወጣ ነው ብሏል። ቀኔዋ አሁንም ከፕሪሚየር ሊጉ ዋንጫ ውድድር ስለወጣን በቀጣይ ዓመት በዚህ የውድድር ዓመት ሻምፒዮንስ ሊጉ ላይ ረጅም ጉዞ እንጓዛለን የሚልና የሚመስል ሀሳብ ያስቀመጡበት ነው። ጋርዲዮላ ትናንት ፈጣሪም አብሯቸው ነበረ። ጋርዲዮላ አቻ ሆኖ ቢሆን ይሻላል አስቆጥሮ ነበረ። ዊሎክ ናቸው ያደረጋቸው ከረፍት ከመውጣቶቹ በሁለተኛው አጋማሽ 2ቱን ጎል አላስቆጠሩ። 2ቱ ተያይዞ ነው የወደቁት እርስ በርስ ተናንቀው ፒኤስጂና ኒውካስል። አንዱ ቢፈቅድ ወይም አንዱን ቢያሸንፍ ኖሮ ወደ ቀጣዩ ዙር 8 ውስጥ ገብቶ ፒኤስጂ ወይም ኒውካስል ያልፍ። ፒኤስጂ አምናም በተመሳሳይ በፕሌይኦፍ ተጫውቶ ነው ወደ ሻምፒዮንስ ሊጉ የመጣው። ፕሌይኦፍ አንዳንዴ ፕሌይኦፍ እንዲህ አይነት ቡድኖች መጫወት ሊጠቅማቸው ይችላል። ምክንያቱም አሁን ከላይ ያሉ ቡድኖች አሉ እንደ ስፖርቲንግ ሊዝበን የገቡ ቶተንሃም having አይነት ቡድኖች basement from 9 በቀጣዩ ዙር ሊያገኝ ይችላል። rooms. I mean from 9 houses, ፒኤስጂ ይበልጥ ጠቃሚ ሊሆን ይችላል። 3 houses at the edge, the right edge of the road, having the basement. As this is a block F. 9 houses built. Straight go away. This is a block F, having a basement. Basement is here. Now we will prepare by removing soil, and unwanted obstacle materials from this area. This is a road for common road for block E and block D, having the common roads used commonly. This is a road. Then also this is a block D as a back. This block C.